እኔ በጣም የታዘብኩትና የገረመኝ ነገር ዛሬ ማለት ነው ፍቅርና አብርሽ ትናንት ማታ በሰሩ ቪዲዮ እንዴ ምን ነው አብርሽ አንተ ጉዝር ሰውዬ ማለት ነው በጣም እያናደድከኝ ነው። እንዴ ምን አባሁን ነው አንተ ፍቅር የሆነ የድሮ ታሪክሽን አወጣለሁ እንዲህ አርገሽ ነበር እንዲህ አርገሽ ነበር ብለህ እንዱ የፍቅርን ልታሸማቅ የሆነ አንተ ወንድ ነኝ የሆነ የድሮ የተደበቀ ሌላ ታሪክ በድለሽኛል አስከፍተሽኛ ምናምን ብለህ እሷን ልታስጠቁር አንተ ምን አይነት ሰው ነህ ግን አንተ? ቆይ እንዴ ብስማ እኔ እንደዚህ አይነት ክፉ አትመስለኝም ነበር የምር። እንዴ አንተ ምን ሆነ ነው? ቆይ ፍቅር አብረሃ እያለች ስለሷ በጣም ጥሩ ጥሩ ነገር ስታወራ ነበር። እንዴ ልጅነቴ ነሽ አረሳሽም? ብዙ ጥሩ ጊዜ ስናሳልፍ ያንን ጥሩን ምን ነው በአንድ ምላስ ሁለት ነው ምንድን ነው የሚባል ሁለት ምላስ ሆንክብን እኮ። ከትናንት ወዲያ ፍቅር የልጅነቴ ናት ሁሉ ነገሬ ነኝ ከሷ ጋር ሲሆን እውነተኛ ሳቄ ይመጣል። ብዙ ጥሩ ጊዜ በልጅነታችን አሳልፈናል ምናምን እያልክ ስትበጠረቅ ነበረ። አሁን አልፈልግህም ስትባል ምን ነው መጥፎ ነገሩ ቁልጭ ብሎ ታየህ? መጥፎ ነገሩ ብቻ ነው የታየህ። ትናንትና ደግሞ እንዲያርግሽ ነበር፣ በድለሽ ነበር፣ አስከፍተሽ ነበር። ኧረ በእናትህ ካንተ በላይ እንደው ሴትን የበደለና ያንገላታ ካለ እንደው እስኪ እንደው ማን ነው እንደው 3-4 ሴት ደርቦ የልጁን እናት አስረግዞ እንደው ሌላ ሴት ጋር ሲፏልል ሆቴል ለሆቴል የነበረ ማን ነው ባክህ? እንደው ማን ነው እስኪ ንገረኝ። ከዛ ደግሞ ያቺኛዋንም አስረገዝኩ ብለህ እቺኛዋ ስታስወጣ ከዛ ደግሞ ዛቺኛዋ ደግሞ ሌላ ሴት ሄደ ደግሞ ከዛም ተለድፈው 3 ሴት አርገህ እንትን እንደው ካንተ በላይ የእውነት ሰው የበደላለ። ሲቀጥል ደግሞ ውሸት እናውራ ከተባለ አብርሽ እንደው የተረሳ ጉድ አውጡ ካልከንማ እናቴ አንተ ውሸትህን ማለት ነው ፍቅርን አልፈልግሽም ብለህ አውቀህ ተለያይተናል ብለህ ካሜራ ደቅነ እንድትሰራ ካረክ በኋላ ሽማግሌ ላኩ ብለህ እያለቀስክ እሷን ለማስጠቆር ምንም ሽማግሌ ሳትልክ አንተ ጉደኛ አባትህን ሁሉ የውሸት ድራማ አስታሰሩ የነበርክ እኮ። ኧረ በስመ አብ ኧረ አብርሽ ማርያምን የተረሳ ነገር አውሩ ካልከን። ምክንያቱም እኔ ፍቅርና አብርሽ አብረው ሲሰሩ ከድሮ ጀምሬ ስለምከታተላቸው አብርሽ ምን አለ የውሸቱም አልነ ፍቅርና አብርሽ መቼም መጀመሪያ የተለያዩበትን ቪዲዮ ከፈለጋችሁ ያው ከ2 ወር ከ3 ዓመት በፊት የተሰራ ቪዲዮ አለ እሱን እዩት። ምን አለ ካሜራ ደቅኖ ሲለያዩ ፍቅርና አብርሽ ተለያይን በያለሽ ተለያይን ብላ ሰራች። በኋላ ግን ማለት ነው እሷን ለማስጠቆር ምን ያረገ ሽማግሌ ሳይልክ ሽማግሌ ልክ ያለው ብሎ አባቱን አጎቱን ምናምን ሶፋ ለበሰና እዛው በር ላይ ካሜራ እየቀረጸ ልኬ ከዛ ሄደው መጡ ብሎ ትንሽ ቆይቶ ደግሞ ሌላ ቪዲዮ ቀርጾ ፍቅር እንቢታው አልኩኝ ፍቅርን ብሎ ቪዲዮ ሰራ። ይሄ ምንድነው? አብርሽ ልክ ፍቅር እንደገፋቸው እንደበደለችው እንዲያስመስል ማለት ነው። ግን እኮ ፍቅር በኋላ ሽማግሌ ፍቅር ቤት ጭራሽ እንዳልሄደ ምናምን ነው የሰማ ነው። ስለዚህ ውሸትህን ብዙ ነገር እያልክ ፍቅርን ያስጠላህ ራስ ነው። ከዛ ደግሞ እሷን አጣው ብሎ ገመድ ይዞ ጫካ ለጫካ እየዞረ ነበረ። ከዛ የሚሰራው አይዲያ ሲጠፋበት መሀል ላይ ሩታ መታ አረጋግታ ምናምን እንደዚህ ውጥር እንድትል እንደው ሆድህ እናንተን ሁሉ እንዲነፋፋ ያረገች ሩታ ናት። ይህን አትርሳው። ሩታ መጣች ከዛ ከፍቅር ቀጥላ ማለት ነው። ከዛ ሩታ ደግሞ የሌላትን ማንነት ለሩታ ሰጣት። ምን አረገ? ሩታ የቡታጅራ ልጅ ሆና የአዲስ አበባ ልጅ ሆና እንድትተውን አረጋት። ቤተሰቦቿን አዲስ አበባ እንዳሉ ምናምን ቤተሰቦቿን የሆነ እንደሚያስቸግሯት የሆነ ጥሩ ነገር እንደማያደርጉላት። ከዛ ደግሞ እሷ የፍቅር ጥያቄ እንደጠየቀችው ይህን እኮ እሱ ነው ያፈቀራት፣ ግን እሷ እንድትጠይቀው አረገ። ለምን? ለዩቲዩብ ቪዲዮ ክብሯን ጥላ ቤተሰቦቿን እንድትሳደብ ሩታን አረገ። እንደው አብርሽ ደግሞ በሴት ህይወት እንዳንተማ የቀለደ የለም። እንደው አብርሽ እንዳንተ በሴት ህይወት የቀለዳለ እንዴ? በእግዚአብሔር ኧረ በስመ አብ። ራሱን ደግሞ እንደንትን አይቶ ይህን ሆዱን ጉጥር ሆድ ማለት ነው ሲያናድድ እንዴት አናድደኝ ትናንትና። አንተ እንዲሁ የፍቅርን ያለፈ ታሪክ እንዲ ያንቺ እኮ በድለሽኛል፣ አስከፍተሽኛል፣ ያን ሁሉ ጉድ ላውጣ። ምንም ጉድ የላትም ፍቅር ታውቃለህ፣ ምንም ጉድ የላትም። እሷ 5 ወር 6 ወር ሙሉ ዩቲዩብ ላይ እንዳትወጣ አርገ ምናምን ለምን ያንተ ውሸት እንዳይጋለጥብ ማለት ነው።
እና ስለዚህ አንተ በላይ ሴትን ያስከፋ ያስለቀሰ ሰው አለ ብዬ አላስብም። ሲቀጥል ደግሞ በተአምር አንተ ብዙ ቪው ፎሎወር ተከታይ ስላለህ ፍቅርን እንደዚህ ልታስለቅሳት አትችልም፣ እየጠራህ ማለት ነው። ማን ስለሆንክ ነው አንተ ፍቅርን ጠርተህ የድሮ ታሪክሽን ያወጣለሁ እየተበቀልሽ ነው ምን እያረግሽ ነው? እና እየተበቀለች መሆኑን በምን አወቅ? እና እንደ በደልካት ራስህ ታውቃለህ። ሰው እንደ በደልካት ስለምታውቅ የድሮውን እየተበቀልሽ ነው አልክ። ግን እሷ እንደዛ አይደለም። በጥሩ ነገር አስባ ነው የመጣች። ልታስታርቅህ ነበረ ከልጅ እናት ጋር። አንተ ግን የምትፈልገው 10ሩን መቅመስ ስለሆነ እሷን ደግሞ ልትነካካ አማረካ፣ ልትነካካ ባለጌ። እሷ እንዳንተ ባለጌ መሰለች እንዴ? መጣ ካንተ ጋር የምትጋደም ጋድሚያ ካገኘው ጋር ዝም እየተጋደምክ። እሷ እኮ እንዳንተ አይደለችም። የኔ ቁጥብ የኔ ኩሩ ሴት ናት። ገባህ አይደለ? ራሷን አስከብራ የምትኖር እንጂ እንደዚህ የትም ቦታ እየተልከሰከሰች ከ10 ሴት ጋር ራሷን እያወዳደረች የምትኖር ሴት አይደለችም። ራሷን ችላ ነብር የሆነች ሴት ናት። ብዙ ጊዜ ወድቃ የተነሳች፣ ብዙ ጊዜ ተቀጠቀጠች፣ ህይወቷ ብዙ ጊዜ ተመሰቃቀለባት። ባመነችው ሰው ብዙ ነገር የሆነች ያላት ነገር በሙሉ ባንዴ ባዶ ሆኖ ግን ያን ሁሉ በፈገግታ በሳቅ ያለፈች ሴት ናት። ሰው ፍቅርዬን ምንም ነገር እንድትላት እንድታስለቅሳት ማንፈልግም። አብርሽ መጠላት ከፈለግ የመጨረሻ ብሎክ አድርገው ሁሉ ሰው ከህይወትን የሚወጣ ገባህ? ሰው ምንድነው ስለ ፍቅር መጥፎ ነገር እንድታወራ አልፈልግም። ገባህ አይደለ? ብታወራ ራሱ የሚያምንህ የለም። እንደሆነ አብሬ ያልሆንም ስትል ጊዜ አንተ ልትገለጭጭ ደግሞ እሷን ደግሞ እንደፈለግ ካርጋጨ ማልቀል ትተው። ኧረ እባክህ ባለጌ፣ እዛው የለመድክበት። እሺ ሌሎቹ የሚለምኑት ጋር ሂድ እንጂ ፍቅር የወንድ ጥማት የለባት፣ የወንድ ችግር የለባት። መታ ካንተ ጋር ስትግማማ ስራም አላጣች። ቻናሏን ማሳደግ ፈለገች። ከዛ ደግሞ ሩታ አግዥኝ አለቻት፣ አገዘቻት። ጓደኛ ናት፣ ያገሯ ልጅ ናት። የሴት ልጅ ህይወት እንዲበላሽ አልፈለገችም። ምክንያቱም ልጅን ያላባት ማሳደግ ስሜቱ ምን እንደሆነ ፍቅር ስለምታውቅ የልጅ እናት ስለሆነች አገዘቻት፣ ተረዳቻት፣ ሰሩ። ካላስ ሌላ ምንድነው? አንተ እንደዚህ ውጥር እንደዚህ የሆነ የእሷን ለማስጠላት የሄድክበት መንገድ ካንተ እንደዚህ አልጠብቅም ነበረ። ይሁን ለማንኛውም ሀበሻ ሲባል እንደዚህ ነው። ምክንያቱም ጥቅም ብቻ ነው ሁሉ ሰው የሚፈልገው። የሆነ ጥቅሙ ከቀረበት የእናንተ የምትወድቁበትን ጉድጓድ ወይም የምትገቡበትን ጉድጓድ ሲቆፍርላችሁ ነው የሚውል ሰው ማለት ነው። እና ፍቅርዬ እንግዲህ እግዚአብሔር ካንቺ ጋር ይሁን። ለማንም አታልቅሽ። እሱ የፈለገ ነገር ሊያወራ ይችላል፣ ምንም ሊል ይችላል። አንጠላሽም። ምክንያቱም ምን አይነት ጠንካራ ሴት እንደሆነች ስለምናውቅ እምንወድሽ እንወድሻለን እስከ መጨረሻው። ማንም ሊጠላሽ አይችልም። እሱ የፈለገ ሊያወራ ይችላል። ሴት አተራማሽ ነው 10ሩን የሚቀምስ ወንድ ሲያስጠላ